በአማራ ክልል ውስጥ በርካታ ቋንቋዎች ይነገራሉ። በአብዛኛዎቹ ደግሞ በርካታ ቁጥር ያለው ዜጋ አፍ ይፈታባቸዋል። ሆኖም ግን ከጊዜ ወደ ጊዜ እነዚህን ቋንቋዎች ከመጠቀም አንጻር በርካታ ግድፈቶች ወይም ችግሮች እየተስተዋሉ መጥተዋል። እነዚህ ችግሮች እንዲከሰቱ ያደረገው አንደኛው በክልላችን ውስጥ የቋንቋ አጠቃቀም ስርዓት የሚደነግግ ደንብ፣ መመሪያ ወይም አዋጅ ባለመኖሩ ነው። ስለዚህ በዚህ ዓመት በተለይም በአዋጅ ቁጥር 300/2017 ለባህልና ቱሪዝም ስፖርት ቢሮ ከተሰጡት ተግባራት መካከል አንዱ እነዚህን ተቋማት የአጠቃቀም ስርዓት መወሰን፣ መከታተል፣ መደገፍ፣ መቆጣጠርን ይጨምራል። ይህንን መሰረት አድርገን እንግዲህ ከተለያዩ ዩኒቨርሲቲዎች ካሉ ምሁራን ጋር በተለይም አማርኛ ቋንቋና በክልሉ የሚነገሩ ቋንቋዎች ላይ ምርምር ያደረጉ የምርምር ባለሙያዎችን እንደዚሁም ምሁራንን በማሰባሰብ የጥናት ውጤታቸውን እንዲያቀርቡ በዛ ላይም ውይይት እንዲደረግ ካደረግን በኋላ ደንብ የማዘጋጀት ስራ ላይ ነው ያለ ነው። ይሄ ደንብ ሲዘጋጅ የመጀመሪያው ነገር ከተለያዩ ባለድርሻ አካላት ጋር ውይይት መደረግ መቻል አለበት። ደንቡ በመስተዳድር ምክር ቤት ቀርቦ ከመጽደቁ በፊት የተለያዩ ባለድርሻ አካላት መወያየት አለባቸው፣ መነጋገር አለባቸው፣ ሀሳብ ማዋጣት አለባቸው። ስለዚህ ይሄ የመጀመሪያው መድረክ ነው። የኪነ ጥበብ ባለሙያዎች፣ የማህበራት አመራሮች፣ ተወካዮች፣ የንግድ ማህበራት አመራሮች እንደዚሁም ደግሞ ቋንቋ ላይ ሰፊ ስራ የሰሩ ጥናት የሰሩ ባለሙያዎችና በዩኒቨርሲቲ ውስጥ ያሉ የቋንቋ መምህራን እንዲገኙ በማድረግ እንግዲህ ግብአቶችን ዛሬ ስናሰባስብ የቆየ ነው። የቋንቋ አጠቃቀም ችግር ስንል እንግዲህ ከንግድ ድርጅት ስያሜዎች ይጀምራል። ጋዜጠኞች፣ ምሁራን፣ ፖለቲከኞች ቋንቋዎችን የምንጠቀምበት መንገድ ችግር ስላለበት ቢያንስ እዚህ አካባቢ ያለውን ጉዳይ ያዝ አድርጎ ማስተካከል ማረም ያስፈልጋል በሚል ወደ ስራ እየገባን ያለ ነው። ቋንቋ ይወለዳል፣ ያድጋል፣ ይሞታል ነበር አይደለም የምናውቀው። አሁን ደግሞ ቋንቋ ይወለዳል፣ ያድጋል፣ ይፈተናል፣ መጨረሻም ልዕልናውን ያጣና ይሞታል ወደሚለው ሀሳብ የሚወስደን እኛ የኖርንበት ዘመን በአንድ በሌላ መንገድ ክስተቱ እሱን ያሳየናል ማለት ነው። ወደፊትም ቋንቋዎቻችን ላይ ችግር በዚህ ምክንያት ሊገጥም ይችላል ተብሎ ተለይቶ መተንበይ መቻል እንዳለበት ነው የሚገባኝ። በቋንቋዎቻችን ላይ ትልቅ ፈተና እያሳደረ ያለው ቴክኖሎጂ ነው። ቴክኖሎጂን አንጠናት። ቴክኖሎጂ መኖር አለበት፣ እስከ ዓለም ፍጻሜ መኖር አለበት። ቴክኖሎጂው መኖሩ በራሱ ግን ቋንቋዎቻችን ላይ የቋንቋ ሀብቶቻችን ላይ የሚያሳድረው ተጽዕኖ አለ። የቴክኖሎጂ ግኝቶቻችን ቋንቋዎቻችን ላይ የሚያሳድሩትን ተጽዕኖ ለመቋቋም ለመቀልበስ የሚያስችሉ ፍኖቶችም መካተት አለባቸው የሚል እይታ ነው ያለኝ። እውቀት አጠርነት የምትኖርበትን ማህበረሰብ ያንተ የሆነውን ማህበረሰብ እሴቱን፣ ወጉን፣ ልማዱን እንዳታከብር ያደርጋል። ሁሉም የኔ ነው የሚል እሳቤ ውስጥ እንዲገባ እንደዛ አይነት አታይ ውስጥ እንዲገባ ማድረግ ያስፈልጋል። ትልቁ የአንበሳው ድርሻ ያለው ደግሞ በመንግስት እጅ ነው። የግል ትምህርት ተቋማት አካባቢ፣ የአጸደ ህፃናት አካባቢ ነቃ ያለ ሰፋ ያለ ስራ መስራት እንዳለበት ነው የሚታየኝ ማለት ነው። ለንግድ ድርጅቶቻችን እየተሰጣቸው ያለውን ስያሜ ስንመለከት ስናይ አውዱን የሳተ ነገር እንዳለ እንረዳለን። ለአንድ ባለሙያ ለአንድ ክፍል የምንተው ነገር ብቻ አይደለም፣ የጋራ ስራ ነው። ችግሩ በጋራ እየጎዳን ነው። በጋራ እየጎዳን ላለ ችግር ደግሞ በጋራ ነው መፍትሄ ማምጣት ያለብን። ማስተምራቸውን ተማሪዎች በስርዓት ካልቀረጽኳቸውና ቋንቋውን በአግባቡ እንዲጠቀሙ ካላደረግኩ ከኔ ጋር ችግር አለ ማለት ነው። መምህራን፣ የመገናኛ ብዙሃን ባለሙያዎች እኔ ጋር ያሉትን ነገሮች የማስተካከል የማረም ኃላፊነት አለብህ። ጥሩ የቋንቋ ተጠቃሚ ሰው 3-4 ቋንቋ የሚናገር ከሆነ እያንዳንዱን ቋንቋ ራሱን አስችሎ መጠቀም ይችላል ነው የሚባለው። ጥራዝ ነጠቅ ከሆነ ምንም ልታደርገው አትችልም። ከዛም እየቀላቀለ እንደ ገብስና ስንዴ ያደባልቀዋል። እና ይሄ የጥንቃቄ ጉድለት፣ እያንዳንዱ ሙያ የራሱ የሆነ ቋንቋ አለው አይደል? የራሱ ቃላት አሉት። ያንን ተከትለን አይደለም የምንጠቅ። ደንብ ማዘጋጀት፣ ኃላፊነት መወጣት። አሁን ባህልና ስፖርት ቱሪዝም ይህንን የመስራት ግዴታ አለበት።